ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ ትምህርታችሁ መማር ትችላላችሁ። ቻናላችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር ያሉትን እዚህ የምታዩቸውን ባለ 3 ባለ 4 እና ባለ 5 ፊደል ቃላቶች እንዴት ተገጣጥመው ይነበባሉ የሚሉ ነገሮች እናያለን። እስከ መጨረሻው ተከታተሉኝ። እሺ አሁን ከዚህ ከመጀመሪያው ጀምሬ ነው ማነብላችሁ። እንግዲህ በመጀመሪያ ቃል ማለት ምንድን ነው ስንል ቃል ማለት ፊደላቶች ሁለትና ከዚያ በላይ የሆኑ ፊደላቶች በአንድ ላይ ተገጣጥመው ሲነበቡ እነዚያ የተነበቡ ፊደላቶች ደግሞ ትርጉም ሲሰጡን ያ ምን ይባላል? ቃል ይባላል። ስለዚህ የፊደላት ስብስብ ሆኖ ትርጉም ያለው ነገር ከሆነ ቃል እንለዋለን ማለት ነው። አሁን እዚህ ጋር ሲነበብ እዚህ ጋር እንዴት ነው የሚነበበው? ሜ ነች ይቺ ሜ ማለት የመቤተሰብ አምስተኛ፣ ላ የለቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ። እነዚህ ሶስቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሜላት ይላል። እሺ ከዚህ ጋር ደግሞ ማ የመቤተሰብ አራተኛ፣ ህ የሀቤተሰብ ስድስተኛ፣ ደ የመጀመሪያ፣ ር የረቤተሰብ ስድስተኛ። ማ ህ ደ ር ማህደር። ፈጠን ብለን ሰብሰብ አድርገን ማንበብ ነው። ቃል ሲባል ሌላ ምን ነገር የሚጨመር የሚቀነስ የለውም። ያሉ ፊደላቶችን መጥራት ነው እንጂ ሌላ መሀል የምታስገቡት የምትቀይሩ ድምፅ ምናምን የለም። ያሉትን በትክክል ከጠራችሁ ያ ትርጉም ከሰጣችሁ ቃሉን በትክክል አንብባችሁታል ማለት ነው። ስለዚህ ምን ይላል? ማህደር። እሺ ከዚህ ጋር ደግሞ ምግባር። አሁን እዚህ ጋር ምግባር ለማለት ም የመቤተሰብ ስድስተኛዋን ተጠቀምነ፣ ግ ስድስተኛ የገቤተሰብ ተጠቀምነ፣ ባ አራተኛ የበቤተሰብና ር ደግሞ ስድስተኛ የረ ቤተሰብ ሆኖ ሲነበብ ምን ይላል? ምግባር ይላል። እሺ ከዚህ ጋር ደግሞ ንግግር ን የነቤተሰብ ስድስተኛ፣ ግ የገቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ ሲነበብ ንግግር። እዚህ ጋር ደግሞ ንባብ። አሁን እዚህ ጋር እንዳልኳችሁ ን ማለት የነቤተሰብ ስድስተኛ ነች፣ ባ የበቤተሰብ አራተኛ እና ብ ደግሞ የበቤተሰብ ስድስተኛ። ይህ ሲነበብ ምን ይላል? ንባብ። እሺ ወደ ቀጣዩ ስንመጣ ግንባር ግ የገቤተሰብ ስድስተኛ፣ ን የነቤተሰብ ስድስተኛ፣ ባ የበቤተሰብ አራተኛ እና ር ደግሞ የረቤተሰብ ስድስተኛ ፊደል። እነዚህን አራቱን ፊደላቶች ገጣጥመን ስናነባቸው ምን የሚል ትርጉም አላቸው? ግንባር። እሺ ቀጣዩ ደግሞ ታሪፍ ታ የተቤተሰብ አራተኛ፣ ሪ የረቤተሰብ ሶስተኛ እና ፍ ደግሞ ስድስተኛ የፈ ቤተሰብ ታሪፍ። ሚዲያ ሚ ማለት የመቤተሰብ ሶስተኛ፣ ዲ የደቤተሰብ ሶስተኛ እና ያ ደግሞ የቤተሰብ አራተኛ ሲነበብ ሚዲያ። ውጤት አሁን እዚህ ጋር ው ማለት የወቤተሰብ ስድስተኛ ነው፣ ጤ የጠቤተሰብ አምስተኛ እና ት ደግሞ የተቤተሰብ ስድስተኛ ሲነበብ ውጤት ይላል። እሺ ቀጣዩ ደግሞ ኪሮስ ኪ ማለት የከቤተሰብ ሶስተኛ፣ ሮ የረቤተሰብ ሰባተኛ እና ስ የሰቤተሰብ ስድስተኛ ኪሮስ። እሺ ከዚህ ጋር ሆቴል ሆ ማለት የሀቤተሰብ ሰባተኛ ነች፣ ቴ የተቤተሰብ አምስተኛ እና ል ደግሞ የለቤተሰብ ስድስተኛ ፊደል። እነዚህን ገጣጥመን ስናነባቸው ምን ይላል? ሆቴል ይላል። እሺ ቀጣዩ ደግሞ ልዩነት ል ማለት የለቤተሰብ ስድስተኛ፣ ዩ የቤተሰብ ሁለተኛ ፊደል፣ ነ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ ባለ ስናነበው ልዩነት። ቀጣዩ ደግሞ ፕላን ፕ ማለት የፐ ቤተሰብ ስድስተኛ ነች፣ ላ የለቤተሰብ አራተኛ እና ን ደግሞ ደጋግሜ እንዳልኳችሁ የነቤተሰብ ስድስተኛ ፊደል ፕላን። እለት ማለት የአቤተሰብ ስድስተኛ ነች፣ እለት። ድምፅ ድ ማለት የደቤተሰብ ስድስተኛ ፊደል፣ ም
የመ ቤተሰብ ስድስተኛ ፊደል እና ጽ የጸ ቤተሰብ ስድስተኛ ፊደል። እነዚህን ገጣጥመን ስናነባቸው ድምፅ ድምፅ ይላሉ። እሺ ከዚህ ጋር ደግሞ ዜጎች 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 ዜ ማለት የዘ ቤተሰብ ስድስተኛ ፊደል ነች። ጎ ደግሞ የገ ቤተሰብ ሰባተኛ እና ች የቸ ቤተሰብ ስድስተኛ ፊደል። እነዚህ በአንድ ላይ ሲነበቡ ምን ይላል? ዜጎች ዜጎች። ከዚህ ጋር ደግሞ ይዞታ 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 ይ የቤተሰብ ስድስተኛ፣ ዞ ዘቤተሰብ ሰባተኛ ፊደል እና ታ ደግሞ የተቤተሰብ አራተኛ ይዞታ። የመጨረሻው ቃል ደግሞ እዚህ ጋር ምን ይላል? ክለብ 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 ክ የከቤተሰብ ስድስተኛ፣ ለ የመጀመሪያ እና ብ የበቤተሰብ ስድስተኛ ፊደል ክለብ ክለብ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች በዋናነት አማርኛና እንግሊዘኛ ቪዲዮዎችን ሁሌም ከጀማሪ ከፊደላት ጀምሮ እስከ ንባብ ድረስ እየሰራው ስለምለቅ እናንተ እየገባችሁ የምትፈልጉትን አይነት መከታተል ይቻላል። ሁሌ የምሰራው ቪዲዮ ደግሞ እንዲደርሳችሁ ቻናሉን ሁሌም ቪዲዮዎችን ላይክ እያደረጋችሁ በተጨማሪ ደግሞ ቻናላችን ሰብስክራይብ ካደረጋችሁ ቪዲዮ ስሰራ ቀጥታ ዩቲዩብ ላይ ይደርሳችኋል ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።